ሰዎች ድጋፍ አድርገዋል። የልብስና የምግብ ድጋፍ አድርገዋል። እንመልከተው። ትግራይ ነጽማ 5,528,000 ብር 500 ጠራውን ነገር ነበር። ዛሬ ደግሞ ደብረ ብርሃንም ሰምተናል። በደብረ ብርሃን ደግሞ ታኩር በጣም በቃ ታኩር የልጅ አዋቂ እናት ባንክ ታውጣለህ ወይስ ነው? ኧረ አውጣለሁ እኔ እናንተ ብቻ ዝግጁ ነው እንጂ ምንም ማውጣት ነው። በደብረ ብርሃንና በህጻጽ የደረሰውን ሁላችሁም ሰምታችኋል። ሰው ስለሱ የሆነ ነገር ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የህጻጹና ደብረ ብርሃን ላይ እየተደረገ ያለው እንቅስቃሴ ምን ይመስላል፣ ምን ክንውኖች ተደርገዋል የሚለውን ነገር ሰብሰብ አድርጌ እንደተለመደው ይዤ መጥቻለሁ ማለት ነው። ያሉትን ፕሮግረስ የተደረጉትን ነገሮችም አብረን እናያለን ማለት ነው ቤተሰቦች። ከዛ በኋላ ያሉትን የሚቀሩትን የምንላቸውን ደግሞ ሐሳብ አስተያየቶቻችሁ እንደተለመደው እናንተ የምታውቁትን ታጋሩኛላችሁ ቤተሰቦች። ቀጥታ ወደ ቪዲዮ እንሂድ፣ እንመለሳለን። በብዙዎች ዘንድ መነጋገሪያ የነበረው እንደዚህ ስትሸከም ቆይታ ፊዮና መጨረሻ ላይ በቃ ዛለችና ወድቃ የነበረበት ቪዲዮ ነው ማለት ነው። ይሄ ሁሉም የበኩሉን እየተወጣ ነው የሚገኘው። ብዙ ሰዎች ድጋፍ አድርገዋል። የልብስና የምግብ ድጋፍ አድርገዋል። እንመልከተው። በእነ አዶናይ በኩል የተሰበሰቡት ማለት ነው እነዚህን ይመስላሉ። ይሄኛው ደግሞ የነ ጁሲ ነው ማለት ነው። በቃሉ መሰረት አሁን ፎንቴም አለ። ጋይስ ለሁላችሁ አመሰግናለሁ። ማርያምን ከኔ ከቀን ጀምራችሁ ከኔ ጋር ሆናችሁ ስንት ሰዓት አደረግላችሁ? ወይ 4 ሰዓት ሙሉ ነው ያደረግነው። በ4 ሰዓት ሙሉ ውስጥ 5,528,000 ብር 500 5,528,000 ብር 500። ይሄኛው ደግሞ ላይቭ ላይ የተሰበሰበው ነው ጋይስ። ቃል የተገቡ ግን በትክክል ቆጥረዋል። በትክክል ነው የቆጠርኩት እንዴ? ወይኔ በጣም በስመ አብ። እኔ እንጃ ምን ማለት እንዳለብኝ አላውቅም። እጅግ በጣም ደስ ይላል። ሁላችሁም እንግዲህ ቃል የገባችሁትን አስገቡ። እነሱ ጠላቶቻችን ላይ እኛም አንድ ድምጽ ይሆንልናል። ለትግራዮች አማራው ቀድሞ ተነስቶ መሰለ እንዴ ድምጽ ሆኖላቸው፣ ወይ ጉራጌው ድምጽ ሆኖላቸው፣ ወይ ኦሮሞ ድምጽ ሆኖላቸው መሰላችሁ እንዴ? ከዛ በኋላ ህዝቡ የሰማው ነው። ለራሳቸው ስለሚያውቁበት ጠንካራ ስለሆኑ ነው፣ ጀግና ስለሆኑ ነው፣ ጠንካራ ስለሆኑ ላጥ ብለው ሁሉም ፌመስ የተባለች ከትንሽ እስከ ትልቅ ፕሮፋይሏን ቀይራ 1 ሚሊዮን ያለው 2 ሚሊዮን ያለው አካውንት 500 ሺህ ያለው እንዳለ ወጣቱ ጌመሩ እንዳለ ነው የተሳተፈበት። መማርዬ እንዳለ ነው የተሳተፈበት። እንዳለ ብልጥ ስለሆኑ ጎበዝ ናቸው። ህዝባቸውን ለመርዳት ሶሻል ሚዲያውን ይችሉበታል። እንዴት አድርገው እንደተቆጣጠሩት ጎበዝ። ሁሌም ነው የምላችሁ። በደብረ ብርሃን ደግሞ ታኩር በጣም በቃ ታኩር የልጅ አዋቂ እናቴ ትሙትን ታኩር በቃ ተመቸኝ። ለምን ድምፁ ሳይሰማ ግርግር ሳይፈጠር ምን ሳይል ጥሩ ስራ የሰራ ልጅ ነውና ታኩርዬ የኔ የልጅ አዋቂ ያሰብከውን ሁሉ እግዚአብሔር ያሳካልክ። ደብረ ብርሃን ድረስ ሄዶ የተራቡትን እዛም ምንድነው ሲያግዝ ነበር ማለት ነውና በታኩር በኩል የሚሰበሰብ እርዳታ ካለ እኔ እንጃ በእንዴት እንደሚሰበስብ አላቅም። በታኩር በኩል በምን ማስገባት እንደሚቻል የምታውቁ ሰዎች ካላችሁ በደብረ ብርሃን ያሉትን ደግሞ ባካችሁን ይዋቸው፣ ትልልቆቹም ማለት ነው። በጣም ጥሩ ስራ ነው የሰራችሁት። ነገ ነው እኮ ነገ የት ነው እሄዳለሁ፣ እዛም እሳተፋለሁ እና አሌክስ ጋም የትግራዩን ተሳተፍ ያለው የነ እንትና ጋም ሄጄ መሳተፍ ፈልጋለሁ። ዝዬኔ ፍቅር ሄጄ መሳተፍ ፈልጋለሁኝ። ማን ቤት እንደሆነ ንገሩኝ። እና ሌሎቻችሁም ትልልቅ ፎሎ ያላችሁ አይውሽ እና አዶናይ ምናምን ዛሬ የሰሩት ስራ በጣም ማርያምን በጣም መልካም ስራ ነው። እነሱም ደግሞ ደብረ ብርሃንን ደግሞ ቢያዩ ሁላችሁም ኢትዮጵያኖች አንድ ሆናችሁ ብትሰሩ የት በደረስን። አንቺ
ዲቦራ እንዳታይሽ የት በደረስን ማርያምን አንድ ላይ ብንሰራ የት በደረስን። እንደዚህም ደብረ ብርሃን ላይ የሚያሉ አሉ እንዲህ ሳሪ ቤት ስንት ሰዓት ላይ ንገሩኝ። ነገ እንዳረሳ ስንት ሰዓት ላይ በኢትዮጵያ በዚህ ሰዓት ነጠላውን በጎነ በዚህ ሰዓት ነው ሳሪ ቤት ውዶቼ፣ በዚህ ሰዓት ሳሪ ቤት በዚህ ሰዓት ነው ውዶቼ፣ ንገሩኝ። እሺ ነገ እንዳረሳ አላቅማ ሰዓቱን እኔ በዚህ 13 ሚሊዮን ጀግና እናቴ ትሙትን አዶናይ ጀግና ወንድ ነው። በቃ ይሄ እንዴት ነው እንዴ? አንዳንድ እኮ ዝና ምናምን ሰው ሲመጣለት ማለት ነው ዝና ምናምን ሰው ሲመጣለት ህዝቡን ይረሳል። አንዳንድ ሰው አጋጥማቸው ያውቃል። ህዝቡን ይረሳና ለምን ለማሻርገድ ይሄዳል፣ ለማሽቋለጥ ይሄዳል። እሱ ግን ጀግና ነው። ትግራዋይነቱን ያረሳ ማንነቱን ያረሳ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት እኮ ዝና ያላቸው ሰዎች እኮ እንዴ እኔ አማራዊ ይጠላኛል፣ ትግሬ ይጠላኛል፣ ኦሮሞ ይጠላኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነክ መቤቴ ወንድ የወንዶች ቁና እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲ ነው ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማል። አያችሁ ዝና ስታገኝ ምን ስትላው ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አልኩ። እንድትጠነክሩ ነው፣ እንድትለወጡ ነው፣ አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት፣ ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧን ተቀብለክ የአማራዎቹን ደግሞ ስንት የሰራ ያው ትናንትና የህጻጽን ነበር እያየን የነበረው ትግራይ ላይ የተፈጠረውን ነገር ነበር። ዛሬ ደግሞ ደብረ ብርሃንም ሰምተናል። አሁን ደግሞ መምህራችንም እንደሰሙት ደሴ ላይም አለ ይሄ ችግር። ስለዚህ አሁን ምንም የኛ ያን ያክል ቪው ባይኖረውም ስለ ደሴ ትናንትና በሰራሁት ቪዲዮ እያወራን ነበር። ብዙ ሰዎች እንደዚህ ስለዚህ ነገር እንቅስቃሴ ማድረጋቸው ደስ ብሎኛል። በነገራችን ማጥፋት እንችላለን። ምክንያቱም ኢትዮጵያዊ ሁሌ ደግ ነው፣ ሁሌ ሰጪ ነው። የሰው ሀዘንን ማየት አይፈልግም እና ትግራይም አማራም ክልል ሁሉንም ሊረዳ የተዘጋጀ የቲክቶክ ገጽ ነው። ማህበር እንግዲህ ይቋቋማል። ዛሬ ስም ይሰጠዋል ከእግዚአብሔር ጋር መምህራችን ወይ ስም ያወጡለታል ወይ ሌሎችም ሀሳብ ካላችሁ ስም አውጥተን ከየክፍለ ሀገራቱ ኮሚቴ መሆን እንፈልጋለን፣ ይሄንን በጎ ስራ መሳተፍ እንፈልጋለን ምትሉ ደግሞ ከስር አንዳንድ እየጻፋችሁልኝ አስገባችኋለሁ። ሀሳብ እያንሸራሸርን እግዚአብሔር በረዳን ከህዝቦቻችን ጎን እንቆማለን ማለት ነውና አንተ እንዴት ነው የምታደርገው? አዲስ ንግድ ባንክ ታወጣለህ ወይስ እንዴት ነው? ኧረ አወጣለሁ እኔ እናንተ ብቻ ዝግጁ ነው እንጂ ምንም ማውጣ ብለኝ እኛ ሬዲ ነን። እዚህ ጋር 4300 ሰው አለ እየተከታተለ ነው፣ ከዛም በላይ ይሆናል። ለመርዳት 4000 ሰው ሳይሆን 1000 ሰው እኛ በቂ ነው። 500 ሰው ይዘን በሚሊዮን አሰባስበን እናውቃለን። እኔ ጥሪ እጠራለሁ፣ ሁሉንም አመጣለሁ። አንተ ትመጣለህ። መች ነው የሚመቸው አንተ? ኧረ ይመቸኛል፣ እኔ ችግር የለውም። ደስ ይላል። ነገ ስንት ሰዓት? በኢትዮጵያ ስንት ሰዓት ጋይስ? ማታ 2:30 እናድርገው። ከ2:30 ጀምሮ በቃ ጥሩ ይቻላል። ኦኬ በዚህ በዱባይ 2:30 በጣም አሪፍ ነው። በዱባይ ስንት ሰዓት ማለት ነው መሲ? በዱባይ 9 ሰዓት። እሺ ጋይስ አሁን ቅረጹኝ። ነገ ማታ 9 ሰዓት ተኩል በዱባይ ሰዓት አቆጣጠር፣ በኢትዮጵያ ደግሞ ከምሽቱ 2 ሰዓት ተኩል በእኔ ቤት ለደብረ ብርሃን ለተፈናቀሉት ወገኖቻችን በታኩር አማካኝነት ስለሚሰበሰብ እንድትመጡ ጥሬን አቀርባለሁ። ጊፍት ያላችሁ በጊፍት እንዲሁም ያላችሁ በብር ያላችሁ በብር ሁላችሁም ከ1 ብር ጀምሮ ከ100 ብር ጀምሮ እንድታግዙ ስትበትና ጥሬን አቀርባለሁ። እንዳትቀሩ። ይኸው ቀርጸውኛል። አመሰግናለሁ። ነገ ማታ በኢትዮጵያ 2 ሰዓት ተኩል በዱባይ ደግሞ 9 ሰዓት ተኩል እንዳትቀሩ። ለደብረ ብርሃን እገዛ ስለምናደርግ ያላችሁ በካሽ የሌላችሁ ደግሞ ታብ፣ ሼር፣ ኮሜንት፣ ላይክ በማድረግ እንደዚህ እንደተሰባሰባችሁ ሲቀጥል ደግሞ በጊፍት ማርጋችሁ በታኩር በኩል ስለምንረዳ እባካችሁ እንዳትቀሩ። ሞታን እኔ ዛሬ ቤቱ ሄዳለሁ፣ እነግሯለሁ። ችግር የለም ሁላችሁንም ሄዳለሁ፣ እነግራችኋለሁ። አታስቡ። ይኸው ሰምታችኋል። ሲቀጥል ደግሞ አሞራው ጋር እኔ ማታ ሄዳለሁ። ይኸው ጨረስን ጋይስ፣ ጨረስን። ግን ሳሪ አንድ ያልጠቀስኩ ነገር ምን አለ መሰለሽ? አዲስ አበባ ላይ ለምሳሌ ኢትዮጵያ ሆኖ ለምሳሌ ባለሱቆች አሉ፣ ሞዴስ መስጠት የሚፈልጉ፣ ስኳር መስጠት የሚፈልጉ፣ ዱቄት መስጠት የሚፈልጉ። እነዚህ አካላቶች ደግሞ
የሆነ ቦታ እናዘጋጅና እዛ ደግሞ በቦታው ላይ ለነታኩር እንዲያስረክቡልን ማለት ነው። ሱቅ ያመጡታል። እዛ የኛው መሀል ቦሌ ላይ ስለሆነ እዛ ያመጡታል። እኔ በቃ ስለዚህ ይሄንንም በጥሬው ማስረከብ ትችላላችሁ ባለ ሱቆች። እንግዲህ እንዳያችሁት የህፃጹ ጉዳይ እና አዶናስ 12 ሚሊዮን ሰብስበዋል። እነ ጆሲ እነ ናሆም እንዳየነው ቪዲዮ ላይ እንዳየነው ከሆነ ርብርብ እየተደረገበት ነው ማለት በጣም ደስ የሚል ላይ ነው ያለው ማለት ነው። የህፃጹ ጉዳይ ትናንት እንዳወራ ነው። ከዚህ መልስ ደግሞ ወደ ደብረ ብርሃኑ መዞር አለብን፣ ወደ ደሴ ገራዶ መዞር አለብን የሚሉትን ነገሮች ትናንትና በነበረው ቪዲዮ እያወራንበት ነበረ። ካስታወሳችሁ ቤተሰቦች የደሴ ገራዶን ማንም አያውቀውም ነበር። በነገራችን ምንም ያክል ቪው ባይኖረውም የኛ ቻናል ስለዛ ጉዳይ ስለ ደሴ ገራዶ ጉዳይ ተፈናቃዮች ካምፕ ጉዳይ አውርተን ነበረ። አሁን ግን ብዙ ቪው ያላቸው ሰዎች ስለዚህ ጉዳይ መረጃ ደርሷቸው ማውራት ጀምሯል። በጣም ደስ የሚል ነገር ነው ማለት ነው። የደብረ ብርሃኑ ጉዳይ አሁን በደንብ መንቀሳቀስ ጀምሯል ማለት ነው። ዛሬ በሳሪ ቤት ዱባይ ባለችው በሳሪ ወለየዋ ቤት የገቢ ማሰባሰቢያ ለደብረ ብርሃኑ ይደረጋል ተብሎ እየተጠበቀ ነው ማለት ነው። ዛሬ ሮብ ምሽት 2 ሰዓት ተኩል መርዳት የምትፈልጉ የምትችሉ ሰዎች እንድትገኙ ማለት ነው። ሼር ኮፒ ሊንክ በማድረግም እንድትገኙ ማለት ነው። ቤተሰቦች ይህን ይመስላል የዛሬው። በሌሎች ጉዳዮች እስከምንመለስ ድረስ መልካም ሰላማችሁ ይብዛልኝ። የምወዳችሁ ቤተሰቦች ደህና ሁኑ።